ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማናቸውንም የህዝብ ፖሊሲ ጉዳይ ወርቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። የኃያሉ ሀገር እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። በአውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያደርሳቸው አመራር ሕይወት አያውቁም። እኚህ የበላይ መሪ ማን እንደሆኑ በስልጣን ውስጥ ምን አይነት ስልጣን እንዳላቸውና ቤተሰባቸው በሀገሪቱ ፖለቲካ ውስጥ ያላቸውን ሚና እንመለከታለን። ሰውየው አያቶላህ አሊ ካሚኒ ናቸው። የተወደዳችሁ ተመልካቾች አድማጮቻችን፣ በዛሬው ዝግጅታችን የኢራን የበላይ መሪ የሆኑት አያቶላህን ተመልክተን ማናቸው ስንል ጠይቀናል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። ካሚኒ አውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ መሻር ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የካሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ካሚኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ እንደሆነ ይነገራል። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት አብዛኞቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካም ነበር። አንደበተ ርቱዕ የነበሩት ካሚኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም እስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ የምስጢር ፖሊስ ተይዘው ለስቃይና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ በ1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላም አያቶላህ ሩሆላ ካሚኒ የዋና ከተማይቱ ቴህራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ካሚኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ካሚኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ካሚኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራም የቀኝ እጃቸውን መጠቀም አይችሉም። ካሚኒ ከባለቤታቸው ማንሱሬ ኮጃስቴ ባቄርዛዴህ 4 ወንድና 2 ሴት ልጆችን በጥቅሉ 6 ልጆች አሏቸው። የካሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከ4ቱ ልጆች መካከል ሁለተኛው ሞሽታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት እንደሆነ ይነሳል። ሞሽታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር
ባቀደበት ወቅት ጎላም አሊ ሀዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺዓ እስልምና መንፈሳዊ ትምህርት ቤት ትምህርቱም ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅተባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጅተባም በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላ ካሚኒ በጻፉት ደብዳቤ መሐሙድ አህመዲነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉ በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የካሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህን መላምቶች ውድቅ ያደርጓቸዋል። አሊ ካሚኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጅተባ በሀገሪቱ ሕገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣን በያዘው የጠቅላይ መሪውን ቢሮን ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ካሚኒ የቤተሰቡ ደግሞ የአሊ ካሚኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላህ ሆሽቫግት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጅተባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ካሚኒ ልጅ መሱድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞህሳን ካራዚ ሴት ልጅ ሱዛን ካራዚ ትዳር መስርቷል። መሱድ ካሚኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለርሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላ ካሚኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀርም ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሎቺያን ልጅ ነች። ይሳም ከወንድሙ መሱድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። ስለ አያቶላ አሊ ካሚኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳም በእድሜ ትንሾቹ የቤተሰብ አባላት ሲሆኑ ሁለቱም የተወለዱት ከ1989 አብዮት በኋላ ነው። ቡሽራም የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የካሚኒ ጽህፈት ቤት ኃላፊ ከሆነው የጎላም ሁሴን መሐመድ ጎልፓዮጋኒ ልጅ የሆነው መሐመድ ጃቫድ መሐመድ ጎልፓኒጋን አግብታለች። የመሪው የመጨረሻ ልጅ የሆነችውና 1981 የተወለደችው ሁዳም በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ የተወደዳችሁ ተመልካቾቻችን በካሚኒ ቤተሰብ ዙሪያም የሰራነው ልዩ ጥንቅር ይህንን ይመስል ነበር። ስላደመጣችሁን ከልብ እያመሰገንን አሁንም ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ሰላም ለምድራችን፣ ሰላም ለኢትዮጵያ፣ ጤና ይስጥልን።